ኦርቶዶክስ ለምን ሆንሽ ብትይ ለእግዚአብሔር መስጠት የሚገባኝን ትክክለኛውን ክብር ለመስጠት ነው። ስትወጪ ግን ጭፈራ ቤት ነው ያለሽው። ሰላም እንዴት ናችሁ ቅዱሳን? እኔ ሰላም ነኝ። በተለመደው ሰዓት አዳዲስ ቪዲዮዎችን ይዤ መጥቻለሁ። ከኔ ጋር እንድትቆዩ በትህትና ጠይቃለሁ። ቀጥታ ወደ ቪዲዮቹ እንገባለን። ሰብስክራይብ፣ ሼር ማድረጋችሁን ግን እንዳትረሱ። ቀጥታ ወደ ቪዲዮ። ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ። ህይወት እንዴት ነው? ተመችቶሃል? ደስተኛ ነው ወይስ? ግማሽ ነኝ። ብዙም ደስተኛ ለምንድን ነው የምሆነው? በጌታ አይደለህም ማለት እኮ ነው ደስተኛ ካለው። እንግዲህ እንደሰማችሁት እንደ ጠያቂው ልጅ አመለካከትና እሱ እንደሚከተለው ቤተ እምነት አስተምሮ መሰረት ይህ ሰላማዊ የሆነ ኑሮ፣ ፈተና የሌለበት መከራ የሌለበት ህይወት የምትኖሩ ከሆነ የጌታ ናችሁ። ነገር ግን በተቃራኒው በህይወታችሁ ላይ መከራ፣ ስቃይ፣ ፈተና የሚበዛበት ከሆነ የጌታ አይደላችሁ። ነገር ግን የእግዚአብሔር ቃል ወይንም በእግዚአብሔር ቃል ላይ ያነበብናቸው የቅዱሳን ታሪኮች እንደሚያሳየን ከሆነ እውነት ልጁ እንደሚለውና የሱ ቤተ እምነት እንደምታስተምረው ይህ ሰላማዊ የሆነ ኑሮ፣ ስቃይ የሌለበት ፈተና የሌለበት ህይወት መኖር ነው የጌታ የሚያስብለው ወይንስ በህይወታችን ላይ ስቃይ፣ ፈተና፣ መከራ ሲበዛብን ነው የጌታ የምንሆነው? ስለዚህ ጉዳይ በቂ ምላሽ ይሰጣል ብዬ ስላሰብኩ ይህንን ቪዲዮ አንዴ አዳምጡ እስቲ። የተጠመቁትን ዲያብሎስ ይፈትናቸዋል። ለምን? ስለሚያውቅ ነዋ። የራሱን ሰዎች ግን አይፈትናቸው። ምንም መከራ አይደርስባቸው። መከራ ያለው ከክርስቶስ ጋር ላሉ ነው። አይዟችሁ በዓለም ሳላችሁ መከራ አለባችሁ፣ እኔ ግን ዓለምን አሸንፌዋለሁ ብሎ የመከራን ጽዋ ጠጥቶ ወደ እናንተ ይለፍ ብሎ ያስተላለፈልን ክርስቶስ ነው። እንግዲህ ይሄ በቂ ምላሽ ነው ብዬ አምናለሁ። ነገር ግን ከዚህ የዲያቆን ሄኖክ ትምህርት ሁለት ዋና ነገሮችን ልብ እንድትሉ ፈልጋለሁ። የመጀመሪያው ምንድነው? ሰይጣን የራሱ የሆኑትን አይፈትንም። ሁለተኛው ልብ እንድትሉ የምፈልገው ኢየሱስ ክርስቶስ ልጆቹን የሱ የሆኑትን ምን አለ? በዓለም ሳላችሁ መከራ አለባችሁ። ስለዚህ ልጁን እየጠየቅ ያለው ወንድሜ ኢየሱስ ክርስቶስ በቃሉ በዓለም ሳላችሁ መከራ አለባችሁ ብሏልና በህይወት ላይ መከራ ከሌለ፣ ፈተና ከሌለ፣ ሰላም ከሆንክ የማን እንደሆንክ ጠርጥር ለማለት ፈልጌ ነው። የጠየቀው ጥያቄና ልጁ የሚመልሰው መልስ ሰማይና ምድር። በህይወት ደስተኛ ነው ወይ ነው። አሁን ደስተኛ ነው ወይ አይደለም እንጂ መከራ አለ። መከራ ምድር እኮ ነው ያለነው። በልዩ ፈተና ውስጥ እንደምናልፍማ መጽሐፍም ይናገራል። እኛም በምድር ላይ ካለን በመከራ ውስጥ እናልፋለን። ልዩ ፈተና ይመጣል። መጽሐፍ ደግሞ ልዩ ፈተናን እንደ ሙሉ ደስታ ቁጠሩ ነው ብለው በልዩ ፈተናው ስታልፉ እንደ ሙሉ ደስታ ቁጠሩ ይላል መጽሐፍ። ፊልጵስዩስ ላይ ደግሞ ሁል ጊዜ በጌታ ደስ ይበላችሁ። አሁን ዋና ቁም ነገሩ የደስታችን ምንጭ የቱ ነው? ክርስቶስ ከሆነ በመከራ ውስጥም ደስተኛ ነን፣ በሐዘን ውስጥም ደስተኛ ነን። ኢየሱስ የሚሰጠውን ሰላም ዓለም አይሰጥም ነው። ደስተኛ ልትሆን ትችላለህ። በሆነ ብዙ መንገድ አለ። በመጠጣት በመጨፈር ብዙ ነገር ደስተኛ ልትሆን ትችላለህ። እንደገና ተመልሰህ ሐዘን ያ ምንድነው? በተመላላሽ መርፌ ውስጥ ነው ያለው። በክርስቶስ ከሆንክስ መከራ የለም አይደለም። በመከራ ውስጥም ደስተኛ ነን። በክርስቶስ የሆኑ ሰዎች ሊያዝኑ አይችሉም። በክርስቶስ የሆኑ ሰዎች በደስታ ነው የሚኖሩት። እንዴት? መከራ ጠፍቶ ሐዘን ጠፍቶ በዓለም ላይ ያላችሁም እንዴ እናንተ ላይ ችግር አይደርስ ኖ፣ ያ ሁሉ አለ። በዛ ሁሉ ውስጥ የሚያስደስተን ከዛ ሁሉ ነገር ያለፈ አለ። ምክንያቱስ በሆነ ቁሳቁስ ላይ አይደለም የኛ ደስታ የተመሰረተው፣ በክርስቶስ ላይ ነው። እኔ የሚሰጠው ሰላም ላይ ዓለም ከሚሰጠው ይለያል። የሰላም ምንጭ ከሆድ ይፈልቃል። በቃ አለቀ። ምንም አይቋረጥም። ችግር ደርሶ እንዴት ደስተኛ ልትሆኑ ትችላለህ? እሱ አይደል ለየት የሚያደርገው። በመከራ ውስጥ ደስተኞች ነን። በልዩ መከራ ውስጥ ስናልፍ በደስታ እሱ ነው ልዩ የሚያደርገው። ከክርስቶስ ጋር ስትሆን እኮ ይሄ ነው ልዩነቱ። ዓለም የሚሰጠው አይነት ምላሽ አይደለም እዚህ ጋር ያለው። በብዙ ሐዘን ውስጥ እያለፉ ሰዎች ደስተኞች ናቸው። ግን የኛ የደስታችን ምንጭ በሆነ ነገር የሚቆለፍ በሆነ ነገር የሚከፈት አይደለም። በቃ የተከፈተ ነው። ከክርስቶስ አስበልጠን የምናየው ችግር የለም። ምንም ነገር ሊመጣብን ይችላል፣ ያልፋል ብለን ደስተኞች ነን። ምክንያቱም የሚያስደስተን ክርስቶስ አለ። ልዩ የሚያደርገን ይሄ ነው። በክርስቶስ የሆኑ ሰዎች በመከራ ውስጥ ያልፋሉ ወይ? አዎ። ጌታ ኢየሱስን የተቀበሉ ሰዎች በችግር ውስጥ ያልፋሉ ወይ? አዎ።
ነገር ግን ደስተኞች ናቸው። ለምን? የደስታ ምንጫቸው የሚቋረጥ አይደለም፣ ከዚህ ዓለም አይደለም። በልዩ ልዩ መከራው ስንር ደስተኞች ነን። ሐዘን አንተ ላይ ሄቦላ ላይ ሊጨፍር አይችልም። ሰው በህይወቱ ደስተኛ ካልሆነ ወደ ኢየሱስ መምጣት ነው። ከኢየሱስ ጋር ካልሆንክ ብዙ ነገር ሊኖር ይችላል፣ ግን ደስተኛ ልትሆን አትችልም። ምንም ነገር ውስጥ ልናልፍ እንችላለን። ፈጽሞ የማይወሰድ ሰላም አለን። በማን? በክርስቶስ። ይሄ ነው መልሱ። በመከራ ውስጥ እያለፋችሁ በጣም ደስተኞች ከሆናችሁ ራሳችሁን ጠይቁ። አዎ ጠይቀናል። ራሳችን ግን ኢየሱስ ካለ ሰላም አለ። አለቀ። ኦርቶዶክስ ለምን ሆንሽ ብትይ ለእግዚአብሔር መስጠት የሚገባኝን ትክክለኛውን ክብር ለመስጠት ነው ኦርቶዶክስ የሆንኩት። ቤተክርስቲያን ስቴጂ ጸልየሽ መውጣት ትችላለሽ፣ ተሳልመሽ መሄድ ትችላለሽ። ቸርች ስቴጅ ግን እንደዛ አይደለም። ከሄድሽ በር ላይ አባልነት ሞልተሽ ዲቴይል እንድትገቢ ያደርጉሻል። በገባሽ ቁጥር አይምሮሽ ውስጥ ያለው ትልቁን እግዚአብሔር የሚያሳንስብሽን የቸርች ፖለቲክስ እየተረዳሽ ትመጫለሽ። ወደ ቤተክርስቲያን ስትሄጂ የእከሌ ቤተክርስቲያን ሊሄድ ነው ብዬ ባለመሄዴ አሁን በጣም ደስተኛ ነኝ። እግዚአብሔር ዱላውን ስላላነሳብን ነው እንጂ ስንት ጋጠ ወጥ የሆነ ባህሪያችንን እንኳን ለሱ ፊት ለሰው አይን እንኳን የማይመጥን ብዙ ካራክተሮቻችን ችሎ ነው ዝም ያለው። ሃፒ በርዝዴ ጂሰስ ብዬ ማቃልለው ኢየሱስ የለኝም። ኢየሱስ ክርስቶስ ቤቴ የንግድ ቤት አደረጋችሁት ብሎ ጅራፍ እንዳነሳው አሁን ጅራፍ ቢያነሳ ማን ሊተርፍ እንደሚችል አላውቅም። እምወደውን እግዚአብሔርን በትክክል የማከብርበት ቦታ ላይ እንዳለው ይሰማኛል። እግዚአብሔር ዲስሪስፔክት ከሚደረግበት ቦታ ላይ፣ መዘመር ከሚቀልበት ቦታ ላይ፣ እንደፈለገ ወንጌል ኮሜርሻል ከሚሆንበት ቦታ ላይ ግን በታሽ ራስሽን ማዳን ትችላለሽ። ውሸታሞች፣ አጭበርባሪዎች፣ እንደ ቢዝነስ የሚሰሩ ሰዎች ሞልተዋልና እንደዚህ ነገር አሁን እዚህ ጋር ምንድነው ማስተላለፍ የተፈለገው? አርሰናልና ቼልሲ የሚመስል የኔ ያድናል ያንተ ያድንም ዝም ብሎ ፉክክር ሳይሆን ሊተላለፍ የተፈለገው መልእክቱ ምንድነው? በመጀመሪያ ማወቅ ያለብን ክርስቶስን እያየን ነው የምንከተለው። እሱን ነው ከፊት አድርገን የምንሄደው እንጂ የማንም ተከታዮች አይደለንም። እሱን ያዙ። ቤተክርስቲያን የክርስቶስ ናት፣ የሰው አይደለችም። ማንም የፈለገ እንትን ይበል የሰው አይደለችም፣ የክርስቶስ ናት። ስም አውጥተው ጽፎ ከዛ ዲቴል የቸርችን ፖለቲካ አምሮሽ ላይ ክርስቶስን እግዚአብሔርን ያሳንሳሉ። አሁን አንቺ እንደዚህ ይሆንሽ አወይ ሰሞኑን ምነካ ሰባይ ተቀይሯል። እስኪኔ ለቀቃብኝ አወይ ለምን እንዋሻለን? ገብቶሻል፣ ተረተሻል፣ ወደ ሌላ እየሄድሽ አይደል? ዝም ብለሽ ለምን አይነርሽም? እንዲህ ማውራት ትኩረት ፍለጋ ለምን ተፈለገ? እማትኖሪውን ህይወት እየጨፈርሽ እየደነስሽ ጭራሽ ቤተክርስቲያን ውስጥ ፖለቲካና እግዚአብሔርን የምትሰሪው ስራ እኮ እግዚአብሔርን የሚያሳንስ ነው። አሁን አንቺ እየሰራሽ ያለሽ በዘፈን እግዚአብሔር ይከብራል አይደል? ስለዚህ እዚህ ጋር ቤተክርስቲያን ውስጥ እግዚአብሔርን የሚያሳንስ እግዚአብሔርን ዝቅ የሚያደርግ ነገር እየተሰራ ነው። አሁን አንቺ በዘፈን እግዚአብሔርን ከፍ ልታደርግ ነው በዘፈን እየሰራሽ ያለሽ። አሁን ዋና ቁም ነገሩ መጽሐፍ ላይ ያለውን ኢየሱስ ክርስቶስን አውቀናል ወይ ነው። ሲቀጥል ደግሞ ሃይማኖት እንትን አይደለም አይደል? የእግር ኳስ ዝውውር አይደለም። ወደዚህ እጃለ ወደዚህ ያለ የትም ብትሄጂ መዳን በክርስቶስ ነው። ሲጀመር ጴንጤ መሆን አያድንም። ሌላ እምነትም መሆን መዳን የለም። መዳን በክርስቶስ ኢየሱስን አውቀሽ በሱ መንገድ ካልሄድሽ የኔ እናት በዝግታም ሆነ የህንድ ቡዲዝሞች እንደሚሆኑ እንደዚህ ተመስጠሽ 24 ሰዓት እንትን ብትይ የለም። መዳን በክርስቶስ ነው። ተረጋግቼ ምናምን አዎ ተረጋግተሽ ቤተክርስቲያን ትገቢያለሽ፣ ደስ ብሎናል። ስትወጪ ግን ጭፈራ ቤት ነው ያለሽው። ዘፈን በጴንጤ አይፈቀድም። የጴንጤዎቹን ስም እያጠፋሽ እዛ ጋር ለመወረድ ትፈልጊያለሽ። ሄርሸርን ከሄርሽ በሰላም ለምን አትሄጂም? እዚህ ጋር የሌለውን ስም ለመስጠት ለመወደድ ትኩረት ውስጥ ለመግባት ለምን ትፈልጊያለሽ? ሰዎች ሆይ ቁርጣችሁን እወቁ። ኢየሱስ ክርስቶስን ካላወቃችሁ ህይወት የለም። ኢየሱስን ማወቅ ማለት ኢየሱስ ብቻውን ማዳን እንደሚችል፣ ኢየሱስ ብቻውን ህይወት መስጠት እንደሚችል፣ መንገድና እውነት እንደሆነ ማወቅ ነው። ከዚህ ውጪ እንትን ነው እዚህ ልክ እያሽቃበጥሽ የምትፈልጊውን ነገር ለማድረግ እንትን ማድረግ ይሄ ጥሩ አይደለም። የፈለግሽውን አድርግ፣ ችግር የለም። ይሄው ተፈቅዶልሻል። እንደፈለግሽ መሆን ትችላለሽ። ከዛ እግዚአብሔርን አከበርኩ በዘፈን ነው ያከበርሽው እየጨፈርሽ። ለብዙ ነገር አልተመቻሽም ሊሆን ይችላል። ለዛ ደግሞ ምቹ ነገር ፈልገሽ ሊሆን ይችላል። ይሄ ከጴንጤ እዚህ
አትዝፈን አትስከር ከሚሉት ከዚህ ከእንትን ወጥቼ ሀራኔ ፍሪደም አግኝቼ እንደፈለኩ ልጨፍር ከዛስ የሆነ ሃይማኖት የግድ ስለሚያስፈልግ ፖለቲካ ጠቅ ታረገና እዚህ ውስጥ ነው ያለውትና ትወጫለሽ የሚፈልጉትን ነገር ያደረጉ በሃይማኖት ስም ከመነግዱ ነጋዴዎች ራሳችሁን ጠብቁ እንደዛ አይነት ውሸት አትስሙ ኢየሱስ ብቻውን ያድናል ከኢየሱስ ውጪ የትም ብትጂ ህይወት የለም ህይወት ኢየሱስ ነው ህይወት ኢየሱስ ነው አለቀ ለወንጌል የቀናችሁ በመምሰል ወንጌል እንዳይሰበክ የምትከለክሉ ሰዎች አዝዤ ልብህን ዘጋዋለሁ ጨጓራህን ዘጋዋለሁ ደምስረን ዘጋዋለሁ ምናምን ብላችሁ የምትሉ ሰዎች እናንተ ሰዎች አገልጋይ አይደላችሁ እግዚአብሔርን ያገለግላችሁ አይደለም ተደራጅታችሁ በበቂ ሁኔታ አብራችሁ ህዝቡን ለመበዝበዝ የተላካችሁ ተኩላዎች ናችሁ በደንብ አርጋችሁ ስሙኝ ኢየሱስ በእንደናንተ አይነቶቹ እንዳንጭበረበር በስራቸው ታቋቸዋላችሁ ብለውናል እኛ የለበሳችሁት ለምድ አያታልለንም በዛ ላይ ደግሞ ወንጌላውያንን አታሰድቡ ጴንጤዎች ማለት እንዲናቸው እንድንባል ምክንያት የምታደርጉት እንደናንተ አይነት ወንበዴዎች ናቸው ደግሞ የሚገርመኝ እኔ ከናንተ እኩል አብረዋችሁ ቲፎዞዋችሁ ልጆቻችሁ እንዴት ነው የሚያረጋቸው ነብያችን ተነካ ምናምን በመሰረቱ ነብይ ብሎ እንደዚህ አይነት ቀልድ የለም የክርስቶስ አገልጋይ ያስተዋውቃል ስለዚህ የእግዚአብሔር ምሕረት ይብዛላችሁ ፈጥናችሁ ንስሐ ግቡ አትታበዩ እብሪታችሁን በልክ አርጉት አሁን አንዳንድ ሰዎች በዚህ ሰዓት እንኳን ግልጥ የሆነ ነገር እየተሰራ ባለበት ሰዓት እንኳን የሚደግፉ ሰዎች አሉ እኔ እውነተኛ ነብይ አለ ወይ አለ እኔ እናምናለሁ እውነተኛ ነብይ አለ ወይ አለ ከእግዚአብሔር የሚሰሙ ሰዎች አሉ አለ ይሄን እናምናለሁ አሁን ዋና ቁም ነገሩ በክርስቶስ ስም የሚነገር ንግድ ቁም ብለን ስናወራ የሚከራከሩ ምእመናን ጅርናት ነብያት ነብይ ነው ከማለትሽ በፊት ነብይ ነው ከማለት በፊት ምን አይነት ሰው እንደሆነ በህይወቱ አላያችሁም ወይ ያሰከሩ ነው እንደ ቤተክርስቲያን ስትሄዱ እንዳታስቡ አርጎ ያወጣሉ እኔንም ነካሰው ካለ ዘው ልቡን ዘጋለሁ አይኑን እንትንላለሁ ጆሮን እንደዚህ አይነት ወንጌል አለ እስቲ ደጋፊዎች ንገሩ እንደዚህ አይነት ወንጌል አለ አጠፋለሁ ነቅላለሁ የሚያጠፋውን ሰው የሚከሳውን በሐሰት የሚያወራውን ስም የሚያጠፋውን ሌላውን ካለ በምህረት እንዲያልፍና ስለነሱ እንድጸልይ ነው እንጂ እንድዘጋ እንትን አደርጋለሁ ምን አይነት ከወንጌል ውጪ የሆነ ትምህርት እያስተማሩና እየተማሩ እንዳለ የግልጽ እኮ እየተሰደበን ደግሞ ዝም ብለን መቀመጥ የለብንም ከክርስቶስ ወንጌል ውጪ የሆነ ወንጌል ሁሉ ከሰይጣን ነው አንቀበልም ዝቅ ማለት የማይፈልግ እላይ ቁጭ ብሎ ደውላችሁ እንገናኝ የሚል ይሄንን ደግፈ ታሽቀብጣለህ ግልጽ እኮ ነው አሁን መጽሐፍ ቅዱስ በግልጽ ነግሮናል በፍሬ በሚያሳዩት ፍሬ እናቃቸዋለን በሚያሳዩት ፍሬ እናቃቸዋለን በፍሬ የታወቁትን ደግሞ ይሄ ልክ አይደለም ብለን እንዳናወራ አንዳንድ ሰዎች ነው ነብያችንን እናትልቃ የኛ አረ የምታወሩትን ነገር ይወቁ ሰው በስተት መንገድ እየሄደ ከሆነ ተመለስ ማለት ነው እንጂ ጥሩ ጭራሽ የኛ ነብይ ብለው እንደገና አባብሶ ሰው ይሆን ሌላ ኢሳት ውስጥ ከሐሰተኛ ነቢያቶች ተጠንቀቁ ወንጌል አማኞችንም አታሰልሉ ከሰራችሁ ወንጌልን በትክክል ስሩ ከሐሰተኞች ሽሹ አምልጡ ይሄንን ነው ብለው ነው በጌታ ቲክቶክ እንዲስታረግ ለሊቱ ንቁነ ባይብል ስትገልጥ በእንቅልፍ ሲመታ አትጠረጥርም ከሰኞ እስከ ዓርብ ታክሲና ባጃጅ ተጋፍተ ሰዓት ጠብቀ ቢሮ ትገባለህ ቤተክርስቲያን ሲባል ስታረፍድ አትጠረጥርም ገና አንዳንዱ ይገርመኛል ክርስቲያኑ ሰይጣን ይገባል አይገባም እንዲቀላል ይገባል ያው ቢገባ አይደል እንደሚያደርግ ሆቴል እየፈታ ቸርች ካሰረ ቢሮ ሰዓት እያስከበረ ቸርች ካስረፈደ እና መንፈስ ቅዱስ ነው እንደው እንዴ እስኪ አንተ ተራራ ተጠብቃለህ ወድቀ ዳቆናት እስኪያዝሩ ተጠብቃለህ ራሳቸውም ሶስቴ ልቀቀኝ አትልም በኢየሱስ ልቀቃት ገና መጽሐፍ ቅዱስን እንደከፈትካ ዋው ጠርጥር ሌላ ምንም ምለው ነገር የለም ጠርጥር የአፍሪካ ወንጌል ከቸርች መውጣት አለበት የአፍሪካ ወንጌል ምን እንደሆነ ታውቃላችሁ ትበላለህ ትጠጣለህ ትነዳለህ ትይዛለህ ዕቁብ ይወጣልሃል ቤት ይደርሳል ምናምን ለምን አፍሪካ ውስጥ ምን ስላለ ችግር ስላለ በዚህ ዘመን ተቀላቅሏል በዚህ ዘመን ተሸቅጧል ለከክሊ አይነት ስለት ቁርስ ስለለት ቁርስ ምናምን የሚያወራው ይሄ ያለ ክፍተት
የሆኑ ሰዎች ፊት ስትወስደው ምንም ሊሆን የማይችል የሆኑ ሰዎች ፊት ሲል እምሳት እንደነካው ፌስታል የሚጨማደድ ወንጌልም አላው ዘንድ የሆነ ድሆች ፊት ሻሞ የሞላላቸው ሰዎች ፊት ሄደ ምን ብለህ ትነግራቸዋለህ? እውነት ከዳቦ ከቲማቲም ከምግብ ዙሪያ የማያልፍ ትንቢት ባቀኑ ሙሉ አሜን ቃል አይነበብም፣ አይነገርም። እግዚአብሔር አንዳንድ ቸርች ቃል እኮ አይነበብም። ገና እንደወጣው የቲማቲም መንፈስ ነው የሚለቀው። የዳቦ አሜን የሚቆማል የሚቀበላል። አሜሪካ፣ እንግሊዝ፣ ካናዳ፣ አረብ ሀገር ምናምን ከሄደ ምን ይሰበካል? ይሄ ወንጌል አሁን ቀኑ ሙሉ አሜን እያለ የምንውለው ወንጌል እዛ ሀገር ከሄደ ምንድን ነው የሚሰራው? መልሱልኝ አንዳንድ ሰባኪዎች፣ እዛ ሀገር ምንድን ነው የምትሰብኩት? አሁን እናንተ ቀኑ ሙሉ ለኛ የነሰበካችሁ ሰዎች እዛ ሀገር ስትሄዱ ምንድን ነው የምትሰብኩት? ሌላ ሀገር ሲሄድ እሳት ነካ አይላንድ የሚሆነ ይላል የሚጨማደድ። ኧረ በኢየሱስ ክርስቶስ ስም ከዛ ውጡ። ብርን ጠልቼ ሀብትን ጠልቼ መበልጸግን ምናምን ጠልቼ አይደለም። በእንደዚህ አይነት መንገድ የሚመጣው ግን ይቅርብኝ። ብቻ ኢየሱስን ትተን እንደዚህ ስለሱ ብቻ እየሰበከን ስለሱ ብቻ እያወራን የምናገኘው ሟርት ነው እንጂ ምን ሀብት ነው? ችግሬን ብቻ የሚቀሰቅስ ነው ወይ? እውነትም የክርስቶስ ወንጌል ነው። ይሄንን ለይታችሁ ስሙ። እንዲያሸን ነው የወጡት። አሁን በኢትዮጵያ ላይ እንዲያሸን በየቦታ ወጥቷል። ስለ ቲማቲም ስለ ዳቦ ብቻ የሚያወሩ ማለት ነው። ሌላ ነገር ለማውራት ራሱ ጊዜ የለም። የሰውን የኑሮ ሁኔታ አይተዋል። የኢትዮጵያን አሁን ያለችው ነባራዊ ሁኔታ አይተዋል። እኔ ራሴ በዚህ ሰዓት የኢትዮጵያን ሁኔታ አይቻለሁ፣ የሰውን ኑሮ አይቻለሁ። ስለዚህ 10 ትንቢት ካመጣው 3ቱ ትክክል ነው። ማን ኦፍ ጋድ ብለን የምትቀበለው እኔ ነው። ምንም እኮ ነው ከእግዚአብሔር ያልሰማሁትን ከራሴ። ምክንያቱም አውቃለሁ ሰው ያለበትን ሁኔታ። ከምግብ የዘለለ ነገር ስሙ፣ ከሆድ ያለፈ ነገር ስሙ። ለአንተ ሐሳብ እየሰጡ ለአንተ ተስፋ እየሰጡ እነሱ በዘይት ችርቻሮና በዘይት ንግድ ሌላ ሌቭል ላይ እየገቡ ከሚያጭበረብሩ ተጠበቁ። አይ ብለህ የምትሄድ ሰው ሄደ መዘረፍ ትችላለህ፣ መብት ነው። ምንም ልረዳችሁ አልችልም። ኢየሱስ ብቻውን ያለ። ቀጣይ በሌላ እንገናኛለን። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።